አምላክ ሰው ሆነ የሚል ትርጉም ነው ያለው። ባይዘው ሰው አምላክ ይሆናል የሚል ወደፊትም አምላክ እኔ ያለበት ቦታ መጥቶ ነው እሱ ያለበት ቦታ የወሰደኝ። ኢየሱስ ሰው የሚመስል አይደለም የሆነው ሰው ነው። ስለዚህ ኢየሱስ እኔ እግዚአብሔር ልጅ ነኝ ካለ እኔ እንደዛ ማለት አልችልም። ለዘላለም ከአባቴ ጋር የኖርኩኝ ከአባቴ እኩል ነኝ እያለ ጌታችን አዳኛችን ኢየሱስ ክርስቶስ በልጁ በኢየሱስ ክርስቶስ በኩል ብቻ ነው። ሰው በምንም መንገድ አይድንም። በክርስቶስ ኢየሱስ ድነታችንን ያገኘነው ኢየሱስ በመስቀል ላይ በመከራ ውስጥ አልፎ እንጂ ኢየሱስ ተታልባ። አሁን ሰውን ቅዱስ ካላችሁ በንጽጽር ብዙ ኃጢአት አይሰራም። እኔ ቅዱስ ነኝ ካለ እግዚአብሔር ኃጢአት አልሰራም ማለት አይደለም። የኔ አይነት የለም። ከጣዖታት ጋር አይደለም ኢየሱስን የሚያነጻጽረው። የዕብራውያን ደብዳቤ ምንም ታሪክ ሰር የለም እዚህ ቤት ውስጥ። በጣም ይቅርታ ተነክቷል። እግዚአብሔር ነገሩን ባንዴ መመለስ አቅቶት አይደለም ያመላለሰኝ። በዛ አድርጎ እኔን ፈልጎ እኮ ነው። በሶስት የሚገለጥ አንድ አምላክ ያለን ሰዎች ነን። እግዚአብሔር አንድ ልጅ ነው ያለው፣ አንድያ ልጅ ነው ያለው፣ እሱም ኢየሱስ ነው። ሁሉ ለእርሱ ከእርሱ ነው በእርሱ አይደለም የሚለው። አሁን ያውቃል ለጌታ ኢየሱስ ክርስቶስ ብሏል። አብ ግን አባት ነው። አብ አባት ነው። አባት ማለት ምንጭ ማለት ነው እንጂ በእድሜና በስፍራ አይደለም አይደል? አብን አባት ወልድን ልጅ የምንለው በማንነት ደረጃ አብም ወልድም መንፈስ ቅዱስም የዘላለም አምላክ ሶስት የሚገለጥ አንድ አምላክ ያለን ሰዎች ነን። እግዚአብሔር የተመሰገነ ይሁን። ግን ፈንክሽናሊ ወልድ ሰቦርዲኔት አድርጓል። በምግባሩ ተገዝቶ መሬት ላይ መጥቷል። የድነትን ስራ ለመፈጸም መሬት ላይ ስለመጣ ጌታ ኢየሱስ ክርስቶስ መሬት ላይ ቆሞ አባቴ ያለኝን ይላል። አብ ደግሞ ከሰማይ ብቅ ብሎ የመናገር እድል ሲያገኝ ልጄ ይላል። ስለዚህ አሁን ይሄ የሚያመለክተው አብ ልጄ ካለ ወልድም አብ አባቴ ካለ እግዚአብሔር አንድ ልጅ ነው ያለው፣ አንድያ ልጅ ነው ያለው፣ እሱም ኢየሱስ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነኝ ካለ በአብ ውስጥ ያለ የመለኮትነት ሰብስታንስ በሙሉ እሱ ውስጥ አለ ማለት። ስለዚህ ኢየሱስ እኔ እግዚአብሔር ልጅ ነኝ ካለ እኔ እንደዛ ማለት አልችልም። ኢየሱስ በሚልበት መጠን እኔ ልል አልችልም። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ሲል ለዘላለም ከአባቴ ጋር የኖርኩኝ ከአባቴ እኩል ነኝ ያለ። አብም ኢየሱስን ልጄ ያለው ኢየሱስን ብቻ ነው። ከዛ ውጪ እንደ አገር ልጄ ብሎ ያውቅ። እንደ አገር ለምሳሌ እስራኤልን የበኩር ልጄ 1.2 ሚሊዮን ሰው አንዴ ግር አድርጎ ሲጠራ ልጄ፣ በተናጠል ከጠራሴ ቢጎትን ኢየሱስ ብቻ እግዚአብሔር ልጅ። ስለዚህ ሁሉ በእርሱና ለእርሱ የሚኖር ብሎ አብን፣ ከዛ ቀጥሎ ቁጥር 10 ላይ እዛው ላይ ደግሞ ኢየሱስን አይደል የድነታቸውን መስራች በመከራ አይደል የሚለው በመከራ ፍጹም ያደርገው ዘንድ የተገባ ክሩሲፊክሽን ነው። አሁን የድነታችን መስራች ማን ነው? ጌታችን አዳኛችን ኢየሱስ ክርስቶስ የድነታችን መስራች ወይንም ለሰው ልጆች የሚሆነውን እግዚአብሔር ድነት የሰራው በልጁ በኢየሱስ ክርስቶስ በኩል ብቻ ነው። ሰው በምንም መንገድ አይድንም። በክርስቶስ ኢየሱስ ብቻ ነው። ይሄንን የመዳኛ መንገድ ያዘጋጀው ራሱ አዳኙ እግዚአብሔር። ሰውን በምን ታድነዋለ? ተጣጥሮ ታድነዋለ። ኦሞ ተግቶ ሲባል አላድነውም እና የድነታቸው መስራች ይሄው ብሎ በመከራ ፍጹም አደርገዋለሁ። ድነታቸው የተገኘው ኢየሱስ ተሰቃይቶ ነው ማለት። ድነታችንን ያገኘነው ኢየሱስ በመስቀል ላይ በመከራ ውስጥ አልፎ ለአባቱ ያለውን መገዛትና መታዘዝ ፉልፊል አድርጎ ነው። በመከራ ፍጹም ያደርገው ዘንድ ማለት ኢየሱስ ኢምፐርፌክት ነው ማለት አይደለም ትርጉሙ። ይሳሳት ነበር ማለት አይደለም ትርጉሙ። ፈጽሞ መገዛትና መታዘዙን ነገሩን መጨረሱን የሚያመለክት ቃል እንጂ ኢየሱስ ስህተት አልባ። ለእኛ ቅዱስና ለእግዚአብሔር ቅዱስ ቀንና ሌሊት ነው ልዩነቱ። እግዚአብሔርን ቅዱስ ስለሆነ አሁን ከእናንተ መካከል አንድ ሰው አስነሲ ቅዱስ ብ አሁን ሰውን ቅዱስ ካላችሁት በንጽጽር ብዙ ኃጢአት አይሰራም። እግዚአብሔር ቅዱስ ከተባለ ኃጢአት የማይሰራ ማለት አይደለም ትርጉሙ። ኃጢአት የማያቅ ማለትም አይደለም ትርጉሙ። እኔ ቅዱስ ነኝ ካለ እግዚአብሔር ኃጢአት አልሰራም ማለት አይደለም። የኔ አይነት የለም እያ ዩኒክነስ ነው። የለም የኔ ቅዱስ ነኝ ማለት ኃጢአት እግዚአብሔር ሰፈር አይወራም። እሰራለሁ አልሰራም አይልም እግዚአብሔር። እኛ ነን እሱ። እግዚአብሔር ቅዱስ ነኝ ካለ አይነት የለኝም። የሱ አይነት የለም። የላቀ ነው፣ የበለጠ ነው፣ የከበረ ነው። ከጣዖታት ጋር አይደለም ኢየሱስን የሚያነጻጽረው የዕብራውያን ደብዳቤ። ከዕብራውያን ጀግኖች ጋር ነው የሚያነጻጽረው። በእግዚአብሔር ቤት ውስጥ ካሉ መላእክት ጋር ነው የሚያነጻጽረው። ከጣዖትማ አጋንንት ጀምር ሰፈር መጥቶ አይነጻጸርም። የሚነጻጸረው ቅዱስ ነን ከሚሉት ጋር ተነጻጽሮ አይነት የለውም። እነሱ እንኳን የተቀደሱት እሱም ብለው ነው። ትልልቅ ባለታሪኮችን ያመጣና አጠገቡ ሲያቆም እነሱ ባለታሪክ የሆኑት እሱም ብለው። ሂስትሪ ሜከር የኛ አምላክ ብቻ፣ ታሪክ ሰሪ እግዚአብሔር ብቻ። ማንም ታሪክ ሰሪ የለም እዚህ ቤት ውስጥ። በጣም ይቅርታ ከነከዋችሁ። እዚህ ቤት ግን ታሪክ ሰሪ የናዝሬቱ ኢየሱስ ብቻ ነው። ደግሞ ቸርች የመጣነው እኮ መሄጃተን ብቻ እንዳይመስላችሁ። በጣም መንፈሳዊ ሆነን ብቻ ማለት በጣም መንፈሳዊ ስለሆነን ብቻ አይደለም ቸርች የመጣነው። እግዚአብሔር ስለሚበልጠን ባይበልጠን አንመጣ። ጸሎት ርዕስ አለኝ እንደሚመልስልኝ እርግጠኛ። ይመልስስ በሙሉ አይመልስ። ለምን ሰኞ እንድመጣ
ግማሿን ይመልስልኝና ወደ ቤት ይሄዳሉ። ፕሬዝ ጋድ ተመለሰና ምዝብሪ ከዛ የቀራል። እግዚአብሔር ነገሩን ባንዴ መመለስ አቅቶት አይደለም ያመላለሰኝ፣ በዛ አድርጎ እኔም ፈልጎ እኮ ነው። የፈለገ ማቹር ባረግ እግዚአብሔር አጠገብ እስቲ እዩት። የበሰለ ሰው ልንጽጽር አይቀርም። የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ብሎ የጌታ የኢየሱስ ክርስቶስ የማዳን ሥራ የወለዳቸው ቅዱሳን አሁን ቀዳሻቸውና ተቀዳሾቹ ከአንድ ወገን ናቸው። ኦልሬዲ ቁጥር 10 ላይ የድነታችንን መስራች እግዚአብሔር በመከራ ፍጹም አድርጎታል። እግዚአብሔር ድነትን ቁጥር 10 ላይ አከናውኗል። ድነት ኦልሬዲ እግዚአብሔር መስቀል ላይ ጨርሶታል። እግዚአብሔር ለሰው ልጆች ሁሉ አቅርቧል። ይሄንን እግዚአብሔር በመስቀል ላይ ያቀረበውን የተቀበሉ እሺ ያሉ ያመኑ የኛ አይነት ማለት ነው። ቀዳሹና ተቀዳሾቹ ከአንድ ወገን ናቸው። ይሄ የሚያመለክተው እኛ ስፍራ መለወጣችንን አይደለም አይደል? ቀጥተኛ ትርጉሙ ጥላውን ስፍራ ቀየረ ሳይሆን ኢየሱስ ሰው ሆነ ነው ትርጉሙ። እኔ አምላክ ሆንኩ አይደለም ትርጉሙ። የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ማለት ሰው ወደ መለኮትነት ያድጋል ሳይሆን መለኮት ሰው ሆኗል። እኛስ መንፈሳዊ ሰው ሆነናል፣ ተቀድሰናል፣ የእግዚአብሔር ሆነናል። እግዚአብሔር ሕዝቤ አለን፣ ልጆች አለ እግዚአብሔር። አምላክ ሰው ሆነ የሚል ትርጉም ነው ያለው። ባይዘው ሰው አምላክ ይሆናል የሚል ትርጉም ወደፊትም አምላክ አንሆን፣ አሁንም አይደለንም፣ ወደፊትም አንሆን፣ ሰማይም ሄደን አንሆን። የኢየሱስን መንፈስ እግዚአብሔር ሰጥቶናል። በክርስቶስ ደም በኩል የልጅነት መብት አግኝተናል። እኔ ስጸልይ በክርስቶስ ኢየሱስ ስም ነው የምጸልይ፣ ዝም ብዬ አልጸልይ። እግዚአብሔር እኔን የሚቀበለኝ በክርስቶስ ኢየሱስ በኩል ብቻ ነው። ከኢየሱስ ውጪ ከቁጣው በታች ነው የምወድቀው። በኢየሱስ በኩል ሲሆን ልጆቼ፣ እግዚአብሔር ምሕረት የተከፈተው በልጁ ደም በኩል ነው የተከፈተው። ስለዚህ በኢየሱስ በኩል ሲያገኘኝ ብቻ ነው ሰላም የምንሆነው። ለዛ እኮ ነው ሮሜ 8 ላይ አባ አባ ብሎ የሚጮህ የልጅነት መንፈስ። አሁን እኔ ተንበርክኬ አባ ስለው የሚሰማኝ የልጁን መንፈስ ነው የሰጠኝ። አለበለዚያም አይቀበልም። ደሟል። በስሜ የምትለምኑትን ሁሉ አባቴ አድርገዋል። ይሄንን መብት እኔ እንዳገኝ ግን ቀዳሼ እኔን መምሰል ነበረበት፣ መውረድ ነበረበት፣ ዝቅ ማለት። ለእኔ ይሄንን ስፍራ ለመስጠት ኢየሱስ ኢንካርኔት ማድረግ ጠይቆታል። ሰማይ ቁጭ ብሎ አይደለም እንደዚህ ያፈሰሰው፣ መሬት ወርዶ እኔን መስሎ እኔ መንገድ ገብቶ እኔን ሲቃይ ተካፍሎ የኔን ሞት ሞቶ ሞቴን ሰብሮ የልጅነት መንፈስ ሰጠኝ። እኔ ያለሁበት ቦታ መጥቶ ነው እሱ ያለበት ቦታ የወሰደኝ። ኑ እስቲ ተሰብሰቡ አይደለም ያለን፣ መምጣት ነበረበት እኔን ይዞ ለመሄድ። በኢየሱስ ደም በኩል አየንና ምህረቴ ለዘላለም ነዋል። እኛ ኃጢአተኛ ነን። ኃጢአተኛ ማለት ኃጢአት የሚሰራ በማንነት ደረጃ ሲንፉል መቀደስ አትችልም። ከዛ ማንነት ነው ገንጥሎ አውጥቶ ቅዱስ። አየ የባህሪ ለውጥ አይደለም ያደረገው፣ የማንነት ለውጥ ነው። የካራክተር ሞዲፊኬሽን አይደለም ክርስትና፣ ትራንስፎርሜሽን ለውጥ ነው ያደረገው። እኔን እንዲህ ለማድረግ ኢየሱስ ምን ሆነ? ቀዳሻችን የሚቀደሱትን መሰለ። ከአንድ ወገን ናቸው ተባለ፣ አንድ አይነት ሆነ፣ የኛ አይነት ሆነ። ኢየሱስ ሰው የሚመስል አይደለም የሆነው፣ ሰው ነው። ይሄ ነው ክርስትና። አፍጥሮ የተለያየ ተአምር ማድረግና የሆነ ነገር ማድረግ አይደለም። እሱ እግዚአብሔር የሆነ ቀን ማድረግ የፈለገ ቀን የሚያደርገው ክርስትና ህይወት ነው። እስቲ አሜን በሏ። የምንኖረው ህይወት ነው። ከጌታ ጋር የምንራመደው ህይወት ነው። ደስ ብሎን በመለወጥ ውስጥ የምንኖረው ህይወት ነው።